ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ወደ ዛሬው ትምህርት እገባለሁ። በዛሬው ትምህርታችን የምንዳስሰው ሬንፎል ይሆናል። ሬንፎል ኢዝ ኤ ሊኩዊድ ፕሬሲፒቴሽን። ሬንፎል ማለት ፈሳሽ የሆነ የውሃ ቅንጣት ነው። ኤኒ ሞይስቸር ዛት ፎልስ ፍሮም the cloud towards the earth surface is called precipitation። እንግዲህ ማንኛውም አይነት እርጥበት ከደመና ሽፋን ወደ ታችኛው ወይም ወደ ጠጣር ወደ ሆነው ወደ ምድራችን ክፍል ሲመጣ ፕሬሲፒቴሽን ተብሎ ይጠራል። በተለምዶ ትሮፖስፌር ብለን ከምንጠራው የአየር ንብብር ላይ ተነስተው የሚመጡ የውሃ ቅንጣቶች ምን ይባላሉ? ፕሬሲፒቴሽን ተብሎ ይጠራሉ። ፕሬሲፒቴሽን ሜይ ኦከር ኢን ዘ ፎርም ኦፍ ሬን። እንግዲህ ፕሬሲፒቴሽን ሲከሰት በተለያየ መንገድ ነው። አንደኛው ሬን ብለን የምንጠራው ነው። ሬን ሚንስ ወተር ድሮፕሌት ማለት ነው። ሬን ማለት ወተር ድሮፕሌት ብለን የምንጠራው ነው። ወተር ድሮፕሌትስ ኢስ ኮልድ ሬን። ሁለተኛው ስኖ ብለን የምንጠራቸው ናቸው። ስኖ ስንል ደግሞ ምን ማለት ነው? ስሞል አይስ ፍሌክ ማለት ነው። ስሞል አይስ ፍሌክ ማለት ነው። ትናንሽ የሆኑ የበረዶ ቅንጣቶች ስኖ ይባላሉ። በሶስተኝነት ደረጃ የተቀመጠልን ምንድን ነው? ሄል ብለን የምንጠራው ነው። ሄል ማለት ደግሞ ላርጅ ኤንድ ኮምፓክት አይስ ፍሌክ ይባላሉ ማለት ነው። አይስ ፍሌክ የበረዶ ቅንጣቶች ይሆናሉ ማለት ነው። ትላልቅ የሆኑ የበረዶ ቅንጣቶች ሄል ይባላሉ። በጣም ትናንሽ የሆኑት ስኖው ተብሎ ይጠራሉ ማለት ነው። ስሊት ስንል ደግሞ ሁለቱንም ድምር ነው ማለት ነው። ስሊት ማለት አይስ ፕላስ ወተር ድሮፕሌት ይሆናል ማለት ነው። ወተር ድሮፕሌት። ስለዚህ የሁለቱ ድምር አንድ ላይ ምን ተብሎ ይጠራል? ስሊት ተብሎ ይጠራል ማለት ነው። አይስ አለን በረዶ ሲደመር የውሃ ጥቃቅን የሆኑ የውሃ ቅንጣቶች አንድ ላይ ስንደምራቸው ስሊት የሚባል ነገር ፎርም ያደርጋሉ ማለት ነው። የመጨረሻው ደግሞ ድሪዝል ነው። ድሪዝል ማለት ከሬን ጋር ተመሳሳይ ነው። ሬን እና ድሪዝል ተመሳሳይ ናቸው። ስለዚህ ድሪዝል ማለት ሲምፕሊ ሊኩዊድ ወተር ማለት ነው። ሊኩዊድ ወተር ማለት ፈሳሽ የሆነው የውሃ ቅንጣት ድሪዝል ተብሎ ይጠራል ማለት ነው። ስለዚህ ዝናብ ሊከሰት የሚችለው ቅድም በጠቀስኩላችሁ መንገዶች ናቸው። አንደኛው ምናልነው? ሬን ብለነዋል። ሁለተኛው ስኖ፣ ሶስተኛው ሄል፣ አራተኛው ስሊት፣ አምስተኛው ድሪዝል ይባላል ማለት ነው። ሬን ስንል ወተር ድሮፕሌት ነው ብለናል፣ ወይንም የነዚህ የአራቱ ነገሮች ድምር ነው ብለናል። ስኖ ስንል ደግሞ ስሞል አይስ ፍሌክ ማለት ነው። ሄል ስንል ላርጅ ኤንድ ኮምፓክትድ አይስ ክሪስታል ማለት ነው። ስሊት ስንል ስኖ ፕላስ ወተር ድሮፕሌት ይሆናል። ድሪዝል ስንል ኦንሊ ወተር ድሮፕሌት ማለት ይሆናል ማለት ነው። ፕሪሲፒቴሽን ኢዝ a part of water cycle። እንግዲህ ፕሪሲፒቴሽን ወይም ዝናብ አንዱ የውሃ ዑደት ክፍል ነው፣ ወይንም የሃይድሮሎጂካል ሳይክል ነው ማለት ነው። የውሃ ዑደት ክፍል ነው። ዘ ወተር ሳይክል ቢግን። እንግዲህ የውሃ ዑደት የሚጀምረው አስ ወተር ቼንጅድ፣ ፈሳሽ የሆነው ውሃ ቼንጅድ ፍሮም ሊኩዊድ ቱ ቬፐር ወደ ጋዝ ሲቀየር ነው ማለት ነው። ስለዚህ የወተር ሳይክል ወይንም ሃይድሮሎጂካል ሳይክል መነሻው ፈሳሽ የሆነውን የውሃ ክፍል ወደ ጋዝ ሲቀየር የውሃ ዑደቱን ይጀምራል ማለት ነው። ሶ ኢቫፖሬሽን ኤንድ ኢቫፖትራንስፓይሬሽን በምንድን ነው የሚከሰተው? በኢቫፖሬሽን እና በኢቫፖትራንስፓይሬሽን ማለት ነው። እንግዲህ ከእጽዋቶች ላይ የሚለቀቅ ውሃ አለ፣ እንዲሁም ደረቅ ከሆነው መሬት ክፍል ላይ የሚለቀቅ ውሃ አለ። ይሄ የሚለቀቀው ውሃ ወደ ጋዝ ከተቀየረ በኋላ የሚፈጥርበት ሂደት ነው ማለት ነው ሃይድሮሎጂካል ሳይክል። ስለዚህ ሊኩዊድ አለ፣ ሊኩዊድ ቼንጅ ኢንቱ ጋዝ፣
then this gas change into condensed change into cloud, the cloud change into rain ይሆናል ማለት ነው። ስለዚህ ሃይድሮሎጂካል ሳይክል መጀመሪያው ምን ይሆናል ማለት ነው? ሊኪድ አለን፣ ከዛ ቬፐር አለ ማለት ነው። ወተር ቬፐር አለን ማለት ነው። ዋንስ ወተር ቬፐር ኢዝ ፎርምድ ኢት ኤክስፓንድ ኤንድ ኩልስ። እንግዲህ አንዴ የውሃ ቬፐር ከጀመረ ምን ይሆናል ማለት ነው? የውሃ ቫፖሬሽን ከተነነ በኋላ ምን ይሆናል? ሞለኪውሎች ኤክስፓንድ ያደርጋሉ፣ ዘን ኩል ያደርጋሉ፣ ይቀዘቅዛሉ ማለት ነው። ከዛ ኮንደንሴሽን የሚባል ፕሮሰስ ፎርም ያደርጋል ማለት ነው። ስለዚህ በኮንደንሴሽን በሚባል ፕሮሰስ ወደ ሬንፎል ይቀየራል ማለት ነው። ሶ ኮንደንሴሽን አለ፣ ጋዝ አለን። ይሄ ጋዝ ኮንደንስ ያደርጋል። ኮንደንስ ካደረገ በኋላ ክላውድ ይፈጥራል። ይሄ ክላውድ ደግሞ ወተርፎል አስ ስኖ። እንግዲህ የሬንፎላችን ኢን ዘ ፎርም ኦፍ ቅድም እንደጠቀስኩት ኢን ዘ ፎርም ኦፍ ስኖ ሊሆን ይችላል፣ ስሊት ሊሆን ይችላል፣ ወይንም ሬንፎል ሊሆን ይችላል ማለት ነው። ዘ ሆል ፕሮሰስ እንግዲህ ዘ ሆል ፕሮሰስ ኢዝ ፓወርድ ባይ ሶላር ኢነርጂ። አጠቃላይ ሃይድሮሎጂካል ሳይክል የሚካሄደው ወይም ፓወርድ የሚደረገው በሶላር ኤነርጂ ነው ማለት ነው። ዘ ሆል ፕሮሰስ ኢዝ ኮልድ ሃይድሮሎጂካል ሳይክል ይባላል ማለት ነው። ይሄ ዲያግራም ላይ የምናየው ነገር በሙሉ ሃይድሮሎጂካል ሳይክል ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር ዲያግራማችን ላይ የሚያሳዩ ነገሮች አሉ። እዚህ ጋር ላንድ አለን፣ ሌክ አለን፣ ኦሽን አለን። እንግዲህ ከዚህ ላይ ሁሉ የሚለቀቀው ውሃ ምን ያደርጋል ማለት ነው? ኢቫፖሬሽን ፍሮም ሌክ ሪቨር ይሆናል ማለት ነው። ሶ ኢቫፖሬት አደረገ ማለት ነው። ከዛ ኢቫፖሬት ያደረገው ውሃ ምን ይሆናል ማለት ነው? ኮንደንስ ያደርጋል ማለት ነው። ኮንደንስ ካደረገ በኋላ ዘን ኢት ፎርምስ ሬን ኦር ፕሬሲፒቴሽን ይሆናል ማለት ነው። ስለዚህ በዋናነት ሬን ፎርም የሚደረግባቸው ዋና መነሻ ፕሮሰሶቹ እንግዲህ ከላንድ ከሌክ ከኦሽን ላይ የሚተነው ውሃ ኮንደንስ ካደረገ በኋላ ሞይስት ኤር ይኖረናል። ይሄ ሞይስት ኤር ምን ፎርም ያደርጋል? ሬን ወይም ፕሬሲፒቴሽን የሚባል ነገር ይፈጥርልናል ማለት ነው። ስለዚህ አጠቃላይ የሆል ፕሮሰስ የዲያግራም ላይ የምታዩት ነገር በሙሉ ምን ተብሎ ይጠራል? ሃይድሮሎጂካል ሳይክል ይባላል ማለት ነው። ለምሳሌ እዚህ ጋር ሌክ አለን፣ ላንድ አለን፣ ግራውንድ ወተር አለን። ሂር ግራውንድ ወተር፣ ላንድ፣ ሌክ፣ ኦሽን ከነዚህ የተነነው ውሃ እንዲሁም ከእጽዋቶች በኢቫፖትራንስፓይሬሽን ምክንያት የተነነው ውሃ ምን ያደርጋል? ኮንደንስ ያደርጋል፣ ይረጋል ማለት ነው። ኮንደንስ ካደረገ በኋላ ወዴት ይመጣል? ኢት ፎርምስ ሞይስት ኤር የሚባል ነገር ይፈጥራል ማለት ነው። ይሄ ሞይስት ኤር እንግዲህ ይሄ ሞይስት የሆነው አየር ምን ይሆናል ማለት ነው? ኢት ፎርምስ ሬን ይፈጥራል ማለት ነው። ስለዚህ አጠቃላይ ይሄ ፕሮሰስ ምን ይባላል? ሃይድሮሎጂካል ሳይክል ብለን እንጠራዋለን። እንግዲህ ሃይድሮሎጂካል ሳይክል በተለያየ አይነት ሂደቶች ውስጥ ያልፋል ማለት ነው። የመጀመሪያው ሃይድሮሎጂካል ሳይክል ፓርቱ ኤቫፖሬሽን ብለን እንጠራዋለን። ኤቫፖሬሽን is a process by which liquid water is converted into gas. So liquid change into gas, liquid change into gas is called ምን ይባላል? ኢቫፖሬሽን ተብሎ ይጠራል ማለት ነው። ሁለተኛው ትራንስፓይሬሽን ነው። ትራንስፓይሬሽን is the transfer and change of water from plants to water to vapor ማለት ነው። እንግዲህ ምን ማለት ነው? ከእጽዋቶች ላይ የሚለቀቀው ውሃ ወደ ቬፐር ወይም ወደ ጋዝ ሲቀየር ማለት ነው። እንግዲህ እጽዋቶች ሪሊዝ የሚያደርጉት ውሃ የውሃ ቀንጣት ወይም ወተር ድሮፕሌት change into gas is called transpiration from where? From plants። ሶስተኛው ኢቫፖትራንስፓይሬሽን ነው። is combined loss of water through process of evaporation and transpiration። እንግዲህ የሚተነው ውሃና ከእጽዋቶች ላይ የሚለቀቀው ውሃ አንድ ላይ ተደምሮ ፕሮሰሱ ኤቫፖትራንስፓይሬሽን ይባላል ማለት ነው። አራተኛው ሜተዳችን ደግሞ የምናየው አራተኛው መንገዳችን ኮንደንሴሽን ነው። ኮንደንሴሽን is a process by which vapor become liquid። እንግዲህ ጋዝ ወደ ሊኪድ ሲቀየር ምን ይባላል? ኮንደንሴሽን ተብሎ ይጠራል ማለት ነው። አምስተኛ ላይ የምናየው ሰብሊሜሽን ነው። ሰብሊሜሽን is a process by which ice change into water vapor without first becoming a liquid and vice versa። ቀጥታ በረዶ ምን ሲሆን ወደ ጋዝ ሲቀየርና ቫይስ ቨርሳ ቦስ ፕሮሰስ ማለት ነው። ጋዙ ወደ አይስ ወይም ወደ ሊኪውድ ሲቀየርና እንደገና ደግሞ ሊኪውድ ሶሊዱ ወደ ጋዝ ሲቀየር ምን ይባላል? ሰብሊሜሽን ተብሎ ይጠራል ማለት ነው። ስለዚህ በአጭሩ ለማየት ያህል ወይም ግልጽ ለማድረግ ያህል ኤቫፖሬሽን ማለት እኩል ይሆናል ምን ማለት ነው? ኢቫፖሬሽን ሲባል ሊኪውድ
ቼንጅ ኢንቱ ጋዝ ማለት ነው። ትራንስፓሬሽን ስንል ደግሞ በቀላሉ ማለት ነው ወተር ፍሮም ፕላንትስ ቼንጅ ኢንቱ ጋዝ ኢስ ኮልድ ትራንስፓሬሽን። ስለዚህ ፍሮም ፕላንት ከእጽዋቶች የሚለቀቀው ውሃ ምን ይሆናል? ሊኪድ ነው ማለት ነው። ይሄ ሊኪድ ወይም ድሮፕ ላይ ወደ ጋዝ ይቀየራል ማለት ነው። ፍሮም ፕላንትስ ኢስ ኮልድ ምን አልነው? ፍሮም ፕላንትስ ኢስ ኮልድ ትራንስፓሬሽን አልነው ማለት ነው። ሶስተኛው ኢቫፖ ትራንስፓሬሽን ስንል የሁለቱም ድምር ነው ማለት ነው። ከወንዞች ላይ የሚለቀቀው ውሃ አለ፣ ከሌኮች ላይ የሚለቀቀው ውሃ አለ፣ ከኦሽን ላይ የሚለቀቀው ውሃ እንደገና ከእጽዋቶች ላይ የሚለቀቀው ውሃን ላይ ስንደምረው ኢቫፖ ትራንስፓሬሽን ይባላል። ሌላኛው ኮንደንሴሽን ነው። ኮንደንሴሽን እንግዲህ ጋዝ ወዴት ሲቀየር ነው ማለት ነው። ጋዝ ቼንጅ ኢንቱ ሊኪውድ ኢስ ኮልድ ኮንደንሴሽን ተብሎ ይጠራል ማለት ነው። ሰብሊሜሽን ቦዝ ፕሮሰስ ነው ብለናል። ያ ማለት አይስ አለን ዘን ጋዝ አለን። ሶ አይስ ቼንጅ ኢንቱ ጋዝ ሰብሊሜሽን፣ ጋዝ ቼንጅ ኢንቱ አይስ ኢስ ኮልድ ሰብሊሜሽን ይሆናል ማለት ነው። ስለዚህ በቀላሉ በዚህ አይነት ዲያግራሞች ማየት እንችላለን ማለት ነው። ሲምፕል በሆነ ደግሞ ዲያግራም ስናየው ይሄን ዲያግራም 3 ሞለኪውሎች አሉን። ሶሊድ አለን አይስ ማለት ነው፣ ሊኪዩድ አለን ዘን ጋዝ አለን። ሶሊድ ቼንጅ ኢንቱ ሊኪዩድ ምን ብለን እንጠራዋለን? ሜልቲንግ ተብሎ ይጠራል። ሜልቲንግ ዘን ሊኪድ ቼንጅ ኢንቱ ጋዝ ደግሞ ምን ብለን እንጠራዋለን? ኢቫፖሬሽን ብለን እንጠራዋለን። ኤቫፖሬሽን ይሆናል ማለት ነው። ዘን ጋዝ ቼንጅ ኢንቱ ሊኪድ ይሆናል ነው ኮንደንሴሽን ይሆናል ማለት ነው። ኮንደንሴሽን ዘን ሊኪድ ቼንጅ ኢንቱ ደግሞ ሶሊድ ሲሆን ፍሪዚንግ ይሆናል ማለት ነው። ፍሪዚንግ እነዚህ ነገሮች ድምር አንድ ላይ ምን ተብሎ ይጠራል? ሃይድሮሎጂካል ሳይክል ተብሎ ይጠራል ማለት ነው። እንግዲህ በቀላሉ ይህን ዲያግራም ማየት እንችላለን። አይስ አለን በረዶ፣ እንግዲህ ይሄ አይስ አለን ሂር። እዚች ጋር ደግሞ ወተር አለን። ዘን አንዱን ኦብጀክት ወይም አይስ ወደ ወተር ሊኪድ ሲቀየር እንግዲህ በቀላሉ እንግዲህ አይሱ ወደዚህ ወደ ሊኪድ ሲቀየር ሂት ምን ያደርጋል? ሪሊዝ ያደርጋል ማለት ነው። ሂት ሪሊዝ ያደርጋል ማለት ነው። በቀላሉ ምንድነው ይሄ የቀለጠው በረዶ ወደዚህ ሲቀየር ሂት አብዞርብ ያደርጋል፣ ሙቀት አብዞርብ ያደርጋል ማለት ነው። ነገር ግን ወተር ወይ ሊኪዱ ደግሞ ወደ አይስ ሲቀየር ሂቱ ሪሊዝ ያደርገዋል ማለት ይለቃል ማለት ነው። ስለዚህ በዚህ ሂደት ሃይድሮሎጂካል ሳይክል ይፈጠራል ማለት ነው። ወተር ኢዝ ኤ ዩኒክ ሰብስታንስ። ወተር ኢዝ ኤ ዩኒክ ሰብስታንስ። ውሃ የተለየ ቁስ ነው ወይም ሰብስታንስ ነው። ቢኮዝ ኢት ኤግዚስት ኢን ዘ ፎርም ኦፍ 3 ኬዝስ ይሳል ሊኪድ፣ ሶሊድ እና በጋዝ መንገድ ስለሚቆይ ማለት ነው። ዋተር አይዘር አብዞርብስ ኦር ሪሊዝ ሂት ዌን ቼንጅስ ፍሮም ዋን ስቴት ቱ አናዘር። እንግዲህ ሶሊድ ሊኪውድ እና ጋዝ አለ። አንዱ ስቴጅ ወደ ሌላኛው ሂደት ሲቀየር ሂት ምን ያደርጋል? ሪሊዝ ያደርጋል ወይም አብዞርብ ያደርጋል ማለት ነው። ታይፕስ ኦፍ ሬንፎል። እንግዲህ ዓለማችን ላይ 3 አይነት ሬንፎል ታይፖች አሉ። እነዚህ ሬንፎል ታይፖች የመጀመሪያው ምን ብለን እንጠራዋለን? የመጀመሪያው ሬንፎል ታይፕ ኮንቬክሽናል ተብሎ ይጠራል። የመጀመሪያው። ሁለተኛው ኦሮግራፊክ ይባላል። ሶስተኛው ሳይክሎኒክ ተብሎ ይጠራል ማለት ነው። ኮንቬክሽናል ሬንፎል ዌን ዘ ግራውንድ ሰርፌስ ኢዝ ሂትድ። እንግዲህ መሬት በመጀመሪያ በፀሐይ ስትሞቅ፣ ያ ማለት የፀሐይ ብርሃን መሬት ላይ ካረፈ በኋላ መሬት ሙቀቱን አብዞርብ ካደረገች በኋላ ዘ ኤር አባቭ ኢዝ ዋርምድ። እንግዲህ ከላይ ያለው አየር ምን የሞቀ ይሄዳል ማለት ነው። ከላይ ያለው አየር ይሄ አየር የሞቀ ይሄዳል ማለት ነው። ይሄ የሞቀ ሲሄድ ትነት ይከሰታል ማለት ነው። ይተናል ማለት ነው። አት ሃይ አልቲቲዩድ አየሩ ከተነነ በኋላ ዘ ወተር ቬፐር ኩልስ። እንግዲህ የተነነ ውሃ ምን ያደርጋል? ይቀዘቅዛል። ዘን ወደ ተቀየረ ወደ ኮንደንስ ያደርጋል። ኮንደንስ ካደረገ በኋላ ወደ ተቀየረ ወደ ክላውድ ወይም ወደ ደመና ይቀየራል። ይሄ ደመና ወደ ተቀየረ ወደ ዝናብ ይቀየራል ማለት ነው። ዚስ ታይፕስ ኦፍ ሬንፎል ኢዝ ኮመን ኢን ሂሚድ ኤሪያስ። ዓለማችን ላይ እርጥበታማ ተብለው የሚጠሩ የዓለማችን ክፍሎች ላይ የምናገኘው ሬንፎል ነው ማለት ኮንቬክሽናል። ብዙ ጊዜ ኢኳቶሪያል ሬንፎረስት ሪጅን አካባቢ የምናገኘው የዝናብ አይነት ኮንቬክሽናል ሬንፎል ተብሎ ይጠራል። የት አካባቢ ብያለሁ? ኢኳቶሪያል ሬንፎረስት አካባቢ የምናገኘው ሬንፎል ታይፕ ነው ማለት ነው። ሁለተኛው ሬንፎል ታይፕ ደግሞ ኦሮግራፊክ ሬንፎል ተብሎ ይጠራል። ኦሮግራፊክ ወይንም ሪሊፍ
ተራራን መሰረት ያደረገ የዝናብ አይነት ነው። ኦከር ወይን ሞይስት ኤር ፎርስ ቱ ራይዝ ኦቨር ማውንቴንስ። እንግዲህ አንድ ሞይስት ወይም እርጥበታማ የሆነ አየር በከፍተኛ ግፊት ምክንያት ወደ ከፍተኛ ተራራዎች ሲወጣ ማለት ነው። ዘንድ ከፍታው ጨመረ ሲሄድ ይሄ አየር ምን ያደርጋል? ኩል ያደርጋል ወይም ይረጋል። ከረጋ በኋላ ኮንደንስ ያደርጋል። ኮንደንስ ካደረገ በኋላ ሬንፎል ፎርም ያደርጋል ማለት ነው። ኦሮግራፊክ ሬንፎል ፎል ኦን ዘ ዊንድ ዋርድ ሳይድ ኦፍ ማውንቴን። ዊንድ ዋርድ ሳይድ ማለት እርጥበታማ ነፋስ ያለበት አካባቢ ላይ ነው ዝናቡ የሚጥለው ማለት ነው። በቀላሉ ይህን ዲያግራም ስናየው እንግዲህ ይህን ዲያግራም ስናይ የሚያሳየን ምንድነው? እዚህ ጋር ኦሽን ሰርፌስ አለን። ሂር ኦሽን አለን። ከዚህ ውቅያኖስ ላይ የሚነሳ ነፋስ አለ። ይሄ ነፋስ ሞይስት ዋርም ኤር ነው። ዘን ይሄ ነፋስ ከፍታው የጨመረ ሲሄድ ምን ይሆናል? ሞይስት ኮንደንስ አስ ኤር ኩልስ ሪላቲቭሊ ሂሚዲቲ ኢንክሪዝስ። ስለዚህ እርጥበቱ የጨመረ ይሄዳል ማለት ነው፣ ከፍታው የጨመረ ሲሄድ። ስለዚህ ከፍ ያለ ሲሄድ እዚህ ቶፕ ላይ ክላውድ ይፈጥራል ማለት ነው። ዘን እዚህ ኤሪያ ላይ ዝናብ ያገኛል ማለት ነው። ይሄ ቦታ ምን ይባላል? ዝናብ የሚያገኘው ቦታ ዊንድ ዋርድ ይባላል ማለት ነው። ዊንድ ዋርድ ሳይድ ይባላል ማለት ነው። የትኛው ቦታ ማለት? እቺ ቦታ ዊንድ ዋርድ። ስለዚህ ዝናብ የሚያገኘው ይሄ ቦታ ነው ማለት ነው። ዝናብ የማያገኘው ቦታ ደግሞ ሬን ሻዶ ወይንም ሊዋርድ ድራይ ሊዋርድ ኤሪያ ይባላል ማለት ነው። ኩል ኤር ድሮፕሌት ኦፍ ሞይስቸር ሲንክስ ኤንድ ዋርምስ ሪላቲቭሊ ሂሚዲቲ ዲክሪዝ ያደርጋል ማለት ነው እዚህ ኤሪያ ላይ። ስለዚህ እነዚህ ቦታዎች ላይ እዚህ ቦታው ላይ የምናገኘው ሬን ሻዶ ወይንም ድራይ የሆነ ነው ማለት ነው። በኢትዮጵያ ኤግዛምፕል ስናየው እንግዲህ ይሄ ቦታ ማለት ሳውዝ ዌስተርን ሃይላንድ ወደ ጅማ፣ ወለጋ፣ ጋምቤላ፣ ቤኒሻንጉል፣ ጎጃም፣ ጎንደር፣ ትግራይ ይልና ከዛ ወደ አፋር ነው የሚመጣ ማለት ነው። ወደዚህ ሲመጣ ወደ አፋር ነው የሚመጣ ማለት ነው። ይሄ ቦታ አፋር ነው ማለት ነው። ስለዚህ አፋር አካባቢ ድራይ ነው ወይም ደረቅ ነው ማለት ነው። ምክንያቱም ሞይስቸሩ ሙሉ ለሙሉ እዚህ ኤሪያ ላይ ዝናቡ እዚህ ጋር ስለሚዘንብ ማለት ነው። ወደ ጎንደር፣ ጎጃም፣ ደሴ አካባቢ ዝናቡ ስለሚዘንብ አፋር ላይ የምናገኘው ዝናብ መጠን በጣም ዝቅተኛ ይሆናል ማለት ነው። ስለዚህ ተራራን ተከትሎ የሚከሰት የዝናብ አይነት ምን ይባላል? ኦሮግራፊክ ወይንም ሪሊፍ ሬንፎል ይባላል ማለት ነው። ሶስተኝነት የምናየው ሳይክሎኒክ ወይንም ፍሮንታል ሬንፎል ተብሎ የሚጠራው ነው። ሳይክሎኒክ ወይንም ፍሮንታል ሬንፎል፣ ሳይክሎኒክ ወይንም ፍሮንታል ሬንፎል ተብሎ የሚጠራው ሬን ነው ማለት ነው። ሶ ሳይክሎኒክ ኦር ፍሮንታል ዌን ቱ ኤር ማስስ ዋርም ኤንድ ኩል ሚትስ ዘይ ዱ ኖት ሚክስ ፍሪሊ ዊዝ ኢች አዘር። ፍሪሊ ነፃ ሆኖ ሁለቱ ዊንዶች አይገናኙ ማለት ነው። ስለዚህ ዘ ዋርም ኤር ኤንድ ሌስ ዴንስ ኤር ኢዝ ፎርስድ ቱ ራይዝ። ዋርም ኤር የሆነው ወይ ሞቃት የሆነው የአየር ንብብር ምን ሆነ ማለት ነው? ዋርም ኤንድ ሌስ የሆነው ከፍታ ወደ ላይ የጨመረ ይሄዳል ማለት ነው። ከፍ ባለ ቁጥር ምን ሆነ ሄደን ኮልደር ኤንድ ሄቪየር የሆነ ይሄዳል ማለት ነው። በጣም የቀዘቀዘና የአየሩ ይዘት የከበደ ይሄዳል ማለት ነው። ሶ as the warm air rises it cools and condenses, then the cloud forms and rainfall forms. The place where warm air and cold air meet is called front ይባላል ማለት ነው። ሁለቱ ዊንዶች የሚገናኙበት መስመሯ ፍሮንት ተብላ ትጠራለች ማለት ነው። so this rainfall is common in the middle and ሃይ ላቲቱድ ኤሪያስ በተለይ 60 ዲግሪ ኖርዝ እና ሳውዝ አካባቢ የሚከሰት የዝናብ አይነት ነው ማለት ነው። እንግዲህ አፍሪካ ውስጥ እንደዚህ አይነት ዝናብ አናገኝም። ምክንያቱም የአፍሪካ ሎኬሽን የሚገኘው በ23.2 ዲግሪ ኖርዝ እና ሳውዝ ስለሆነ ማለት ነው። እንግዲህ ብዙ ጊዜ አውሮፓ ሀገሮች እና አሜሪካ የሚያገኙት ሬንፎል በተለይ ኖርዝ አሜሪካ ዩኤስኤ ማለት ነው። ዩኤስኤ፣ እንግላንድ፣ ጀርመኒ፣ ፍራንስ እነዚህ ሀገሮች የሚያገኙት ሬንፎል ፍሮንታል ወይንም ሳይክሎኒክ ተብሎ ይጠራል ማለት ነው። እንግዲህ ይሄ በዲያግራም ስናየው በቀላሉ ይሄን ይመስላል ማለት ነው። ዲያግራማችን እንግዲህ በቀላሉ ይሄ መሰለ ኮልድ ኤር አለን፣ ዘን ሂር ፍሮንት አለን፣ ዋርም ኤር አለ። ዋርም ኤሩ ከፍ ያለ ሲሄድ ኮልድ ኤሩ እዚህ ይገባል ማለት ነው። which means ኮልድ ኤራችን ወደዚህ ይመጣል ማለት ነው። ዋርም ኤራችን ወደ ከፍታው ይጨምር ይሄዳል፣ ምክንያቱም ሌስ ማስ ስላለው ማለት ነው። ዘን ሁለቱ መሀል ያለ ባውንደሪ ፍሮንት ባውንደሪ ተብሎ ይጠራል ማለት ነው። ስለዚህ ዓለማችን ላይ 3 አይነት ሬንፎል አለን ማለት ነው። እነዚህም ኮንቬክሽናል፣ ኦሮግራፊክ ኦር ሪሊፍ ኤንድ ሳይክሎኒክ ኦር ፍሮንታል ሬንፎል ታይፖች አሉን ማለት ነው። የዛሬው ትምህርታችን ይህን ይመስል ነበረ።
ስለተከታተላችሁኝ አመሰግናለሁ ባይ